ታገብኛለሽ ብዬ ጠየቅኳት እዛ እሷም ያው ደንግጣለች እንደሚሄዱ አታውቅም ይሄን ነገርም አልጠበቀችም ያኔ ያው ታገብኛለሽ ብዬ ስጠይቃት በደስታ እሺ ብላ ያው ተቀበለች ማውራት አልፈልግም ማለች ከመሬት ተነስታ ለካ የሰጠዋትም ቀለበት ጥላለች አውጥታ ጥላለች እሷ ሽንት ቤት ውስጥ ነው የጣለች አሉ ሶሊ እኮ አረፈች አለ ምን አልኩት ሶሊ አረፈች አለ ተቀልዳለህ እንዴ ምናምን ብዬ እኔ ጆሮ ላይ ዘጋሁት ነፍስሽን በገነት ያኑረው ለአጸደ ገነት እግዚአብሔር አኑርሽ የኔ ውድ የኔ ትንሿ ምን በላሽ ምናምን በቃ ምን ብዬ ልንገርሽ በጣም የሚያሳዝን ቃላቶች ከዛ ከፋኝ የምትወደው የምታፈቅረው የነጊ የልጆቼ እናት ሚስቴ የምትላት ሞተች ስትባል ምን ታረጋል ሙስቃው ምን እንደሆነ ታውቃለህ እኔ ነኝ በኔ ምክንያት ነው የሞተችው በቃ ያን ነገር ነበር ስቃይ ከዛ የሆነ ቀን ደወለችና እንዴ አልሞተችም ማለት የሞሽ መስሎኝ ነበር አረ በህይወት አለው እንግዲህ ኮመንቱ ምን ብዬ ልንገራኔ እንዴ አለው ምናምን ማለት ጀመረች አልኮል አስገብቶኝ እኔ ሲሰማት በህይወት አለች እንዴ ማፍቀር ማለት ምን ማለት ነው አልኩት ያኔ ማፍቀር ማለት እንዴ በጣም ነው የሚያስጠላ በህይወት አለች አልኩትና ምንም አልተናገርኩም ዘግቼ ወጣሁት ካሷ ሌላ ሰው ጋር ተጋብታ ነው የምትኖረው አፈርኩት ተደበኩት የመጡት እኔ ጋር ለክሶ የመጡት እቺ ልጅ አልሞተችም የዳንኤል ፍቅረኛ አልሞተች በህይወት አለች አልተቀበረችም ሲባል ምንድነው የሚያስቡት ቤቴ ውስጥ የቅድስት አርሴማ ስጦታ የተሰጠኝ ነበር ሲላድኖት በጣም እየኔ ያልቀ እንዴት ብዬ እየየኔ ያልኩት እመብርሃን ሰማይቷ ቅድስት አርሴማ ብያ ሲላድኖታን ይያት ለምኜ አጥቼ አላቅ በህይወቴ ውስጥ ቤተሰብ ተጨነቀ እህቴ ከኔ ጋር ተጨነቀች አከለ በህይወቱ በቁም ሞተ ማለት ቀላል ነው የሚመስለው የእውነቴ ነው የደረሰበት ሰው ነው አርሴሚዬን እኔን የምትወደኝ እንዴት ብዬ ልንገረ እኔ አጣተኛ ልጇን እኔ በጣም ነው የምትወደኝ እመቤቴን አማወራ ነገር አጣኝና እንባይን እንደዚህ ነው የመጣብኝ አውደ ምህረቱ ቆሚ ስጠራት ዘንበል ብላየች ኪዳነ ምህረት የጀመርነው በኦንላይን ነበረ እንዳልኩ ከዚህ በፊትም እንደተናገርኩት በቴሌግራም ነበር የምንታወቀው የሆነ ግሩፕ ነበርና በዛቱ እኔ 20,000 ምናምን ሜምበር የነበረ ግሩፕ ነበረ በዛ ግሩፕ ላይ ነበር የኔ ነበሩ ከዛ ያኔ በዛ ነበር የምንታወቀው እንዳጋጣሚ ሆኖ ያው ብዙ ሰዎች ስለነበሩ የሆነ ልጅ የሚያስቸግራት ልጅ ነበርና ያን ልጅ በጣም ሲያስቸግራት ነበር ታቀም በላይ ከዛ የሆነ ነገር በልልኝ ምናምን ያስቸገረኝ ነው ምናምን ብላ ስትነግረኝ እኔም በውስጥ ገባውና ልጁን ለምንድን ነው እንደዚህ የምትላት ስለዚህ እሷ ከኔ ጋራ ነች ያኔ ምንም ይለንም እንዳልኩ ከኔ ጋራ ነች ስለዚህ ለምንድን ነው የምታስቸግረው ምናምን ስለ አይ ዳኒ እንደዛ ከሆነ ይቅርታ ምናምን ከዛሬ በኋላ አይለምድብኝም ምናምን አለኝና ነገሮችን በዛ ዘጋንና አይ በቃ ከዛሬ በኋላ አስቸግርሽ ምናምን ብዬ እኔም እንደ አንድ ሰው ተናገረ ዝም አልኩት ከዛ በውስጥ በኩል መጣችና በጣም አመሰግናለሁ ወንድሜ አለች አረ ችግር የለውም ይሄ ነገርማ ቀላል ነው ምናምን ብዬ እኔም ቀላል አረኩኝና ነገሮችን ዘገውት በዛ ጉዳይ ውስጥ ማውራት ጀመር ነገሮቹ ስናወራ ብዙ ከ3 እስከ 4 ወር ምናምን ድረስ አውርተናል ስለክ ጀስት እንደ ጓደኛው ሆነ እንደ ፍሬንድ ሆነ ስናወራ ነበር አወራንና የሆነ ሰዓት ላይ ያው ነገሩ ስታወራ ነገሮች ይቀያየራሉና ተቀየረ ያኔ ሲቀየር የሆነ ሰዓት ላይ ላንቺ ስሜት አለኝ ምናምን እኔም ስላት አለ አይደለም መርደርደር ምናምን ነበር ወይ እኔ እንደዚህ አላሰበም ምናምን ስትለኝ ቀላል አረኩትና ታኩተኝ ነገሩ ስታው የሆነ ያኔ ወደ ገብርኤል ታሳስ ገብርኤል አዋሳ እየሄድኩኝ እያለ እኔም ካንተ ፍቅር ይዞኛል ምናምን ስትለኝ አላመንኩ በቃ ደውላ ነው ስትለኝ አላመንኩ
የምርሽ ነው ምናምን ስለ አዎ የምሬን ነው ምናምን አለችኝ። ያኔ ነው የተጀመረ ወደ ሐዋሳ እየሄድኩኝ ገብርኤል፣ እሷ ደግሞ ሌላ ቦታ ነች። ስለ ያኔ ቡታጅራ ነበረች፣ ወደ ቡታጅራ ነው አገሯ። የቡታጅራ ልጅ ነበረች እና ያኔ እንደዚህ ነበረ። በዚህ ጉዳይ ላይ ፍቅር ተጀመረ። እንግዲህ የመጀመሪያው ፍቅር ከዛ ጀመረ። አሁን ቀስ እያለ ነው የሄደውና አልፈጠነም። ምን ያህል ጊዜ ፈጀባችሁ ማለት ነው? በጣም ብዙ አመት ሄደ። ስልክ እንዴ ወራችሁት ምን ያህል ጊዜ ሳትገናኙ? 8 ወር 1 አመት ይሆናል ሳንገናኝ ስናወራኝ ነበር። ለ1 አመት ምናምን አልተገናኘንም፣ ግን በስልክ ነው። ፋሚሊ ምናምን ይተዋወቃሉ። ፋሚሊ ይተዋወቃሉ። ፋሚሊ ስለ አሁን የኔ እህት እሷን ታውቂያለሽ፣ እናቷን አውቃታለሁ። ከእናቷ ጋር በስልክ አወራለሁ እኮ። አንድ አካባቢ ናችሁ ማለት ነው? አንድ አካባቢ አይደለም። እኔ ገብረ ጉራቻ ልጅ ነኝ። ኦኬ። እንዴት ተዋወቁ ቤተሰብ? እኔ በስልክ ነው የሚተዋወቀው። በስልክ ነው የተዋወቁት እና እሷም በስልክ እናቴን አወቀች፣ እኔም በስልክ ነው እናቷን ያወቅኩት። አዎ። እናንተ ከተዋወቃችሁ በኋላ ነው? እኛ ከተዋወቅን በኋላ ነው፣ ነገሩ ከተጀመረ በኋላ ነው። ስለዚህ አሁን አንተ በሌላ አቅጣጫ የምትኖር ሰው ነህ፣ እሷም በሌላ አቅጣጫ የምትኖር ልጅ ነች እና የመጀመሪያ ግን አንተ ቆይ የፍቅር ስሜት ይሰማ በምን ምክንያት ነው? ምንዋን ነው የወደድክላት? እስቲ እውነቱን ያው ለመናገር አስተሳሰቧ፣ እውነት ለማውራት ያኔ እኔም የማውቀው አስተሳሰቧ እንዴት ነው መሰለ፣ እንደ ትልቅ ሰው ነበር አስተሳሰቧ። ከኔ የተሻለች ነበረች በጣም በብዙ ነገር። አስተሳሰቧ ምን ብዬ ልንገርህ፣ ከምንም ነገር በላይ ነበረ። ያኔ ያን ነገር ነበር የሳበኝ። ደግሞ ወጣት ስትሆን ደግሞ ካንተ የተሻለ ነገር ስታገኝ ማንም እንደሚወስድብህ አትፈልግም። በዛ ምክንያት ነበረ እሷን ለወዳት ይገባ። ቆንጅና እውነት ለመናገር በጣም ቆንጅዬ ነች። በጣም ከምነግርህ በላይ ማለት የምታይ ነገር ነው። ውበት ባይዞ መልክ ባይዞ ታጥቦ አይጠጣም። ግን በመልክም በጸባይም ቢሆንም በጣም ቆንጅዬ ነበረች ያኔ። አምጣና እግዚአብሔር የዛሬውን እና ያኔ በጣም ቆንጅዬ ነበረች። አስተሳሰባ ደግሞ የቤተክርስቲያን ልጅ ነች። የቤተክርስቲያን ልጅ አገልጋይ ነበረች። በጣም ድምጿን ራሱ ምን ብዬ ልንገርህ፣ በጣም ተስጦ ያላት ልጅ ነበረች እና ያኔ በዚህ ጉዳይ ነበር። ስለዚህ የመጀመሪያ የተገናኛችሁት መች ነው? መጀመሪያ የኔና እሷ ስንገናኝ ከመገናኘታችን በፊት ከቡታጅራ ወደ አዲስ አበባ መጣ ነበር። ቡታጅራ ነበረች ቤተሰቧ ጋር። እስከዛ ድረስ አልተገናኘንም። እኔም ቤተሰብ ፋሚሊ ጋር ሲስተር ጋር ነበርኩኝ። እሷም ተማሪ ነች፣ ያኔ 11ኛ ክፍል ተማሪ ነች እና መገናኘት አንችልም። መሀላችን ያለ ደግሞ በጣም ሩቅ ነው። ከቡታጅራ ትንሽ ይሄዳሉ እነሱ ወደዛ ስለሆነ ገዛ ከቡታጅራ አጎቴ ጋር ብላ ወደ አየር ጤና አካባቢ መጣች። አጎቷ ጋር እያለች 12ኛ ክፍል እየተማረች ነበር። ከዛ መጣች፣ እዚህ መማር ጀመረች። ከዛ እያለ መጋጨት፣ ፍቅር ውስጥ ደግሞ መጋጨት ይመጣል። የሆነ ሰዓት ላይ ተጋጨን፣ ብሬክ አፕ እንዳረግነ ሳንገናኝ በምንድን ነው ማለት ምንድን ነው እንግዲህ መቼም በተራ ነገር ነው የተጋጫች። በተራ በቃ አለመግባባት ነው። ምን አይነት ላይክ እንዴት መሰለ፣ በስልክ ጉዳይ ነው። ስደውል ዋይቲንግ ምናምን እገባለሁ፣ ወይን አታነሳም። ምን ሆነሽ ነው ምናምን ስራ በዝቶብኝ ነው እና ከፋሚሊ ጋር እያወራ ከጓደኞቼ ጋር ምናምን በቃ ምክንያት አለ። ያኔ በቂ ያለውን ምክንያት ሲሰጡ ደግሞ በጣም ትናደዳለህ። በቂ ያለውን ምክንያት ሲሰጠኝ እንዴ ምን ሆኗ ነው ምናምን ብዬ ብሬክ አፕ አደረግን። በቃ በዚህ ምክንያት ያኔ ደስ የማይሉ ነገሮች ስለነበሩ ብሬክ አፕ አደረግን። ከዛ ብሬክ አፕ ካደረግን በኋላ የወንድሜ ሚስት ነበረችና እተዋወቃለሁ፣ አስታረቀችን። ሁለታችንም ስትቆጣን ያው ከሰው ልጅ ስህተት ከብረት ዝገት አይጠፋም እንደተባለ ይቅርታ ተባብለን ታረቅ ሁለታችንም። ምክንያቱም ምንድነው ዌቲንግ የሚገባ ሌላ ሰው አለ ነው ወይስ ማቆ ጉዳይ የለኝም እኔ ስለ እንዳልኩ ራሴ ጋር ነው እንጂ እሷ ጋር ማቆ ነገር የለም። የምታውቀው አንተ ራሴ ጋር ነው እንጂ ሌላ ሰው ጋር አይደለም። እና ሞር እንደዛ ሲሆን በዛ ምክንያት ታረቅን። ከዛ እየተማረች እያለች የጓደኛችን እህት ታገባለች። ከዛ ሚዜ ነበረች እሷ
ሚዜ ነበረችና ያኔ ወደ እሷ ዘንድ ወደ አዳማ ሄደች። አዳማ ስትሄድ እንሂድ ስትል አይደለም ጓደኛ የሆነች የእሷም የኔም ጓደኛ ነች ልጅቷ። በአንተ በኩል ነው የተዋወቀ? አይደለም ያው ኦፍ ኮርስ እንዳልኩ በቴሌግራም ነው የምንተዋወቀው ከእሷ ጋር ቤተክርስቲያን እኔና እሷ ጉዞ ላይም እንትን ብለናል ተዋውቀናል ከልጅቷ ጋር። እነሱ ደግሞ በጣም ተዋወቁ፣ ቤስት ጓደኛ ሆኑ። ክረምት እነሱ ጋር የሆነ ጊዜ ለ3 ወር ለ4 ወር እነሱ ጋር ነበረች። በጣም ፋሚሊ ነበሩ። ከዛ የእህቷ ሚዜ ነበረች። እኔ ስትለኝ እኔ ስራ ስለሆንኩኝ አይመቸኝም መምጣት አልችልም አልኳት። ስላት ለምን ምናምን ስትል አይ መምጣት አልችልም ምናምን ብያት፣ ልጅቷ ስትደውልልኝ አትመጣም እንዴ ምናምን ስትል ኧረ እመጣለሁ ለሷ ግን አንተንገሪያት አልኳት። እና ይሄን ነገር ተባባል። ቀኑ ደረሰ። እኔም ወደ አዳማ ሄድኩኝ። አዳማ ስንሄድ እንግዲህ እንደታየው የሆነ ያው ቃል ኪዳን አለና ታገብኛለሽ ብዬ ጠየቅኳት። እዛ አንተ ሰርፕራይዝ አረካት ነበር? እንደ አጋጣሚ ሂጄ ነው። አታውቅም እንደሚሄድ አታውቅም ነበር? አታውቅም። ከዛ እሷም ያው ደንግጣለች። እኔ እንደሚሄዱ አታውቅም። ይሄን ነገርም አልጠበቀችም። ያኔ ያው ታገብኛለሽ ብዬ ስጠይቃት በደስታ እሺ ብላ ያው ተቀበለች። ከዛ ተቀበለችና ቃል ኪዳኑን አረኩላት። ያ ብዙ የሰው ልጅ ላይፍ ውስጥ ብዙ ነገሮች አሉና ብዙ ነገሮች አወራን። እኔም እዛው አደርኩት እነሱ ጋር። ከዛ በነጋታኒ ወደ ቤት ተመለስኩኝ። እሷም መልስ ምናምን ገባች አልገባች ወደ ቤት አልገባች። መልስ ምናምን ይኖራላ ሚዜ ሄደለች። መልስ ቅልቅል ምናምን ስለሚኖር እሷ ትቆያለች። በሶስተኛ ቀን ምናምን ነው የመጣችው። ከዛ እኔ ገባው። እስከዛ ድረስ በስነ ስርዓት እያወራን ነበረ። በስልክ ታወራላችሁ? በስልክ እናወራለን ብዙ ጊዜ። ያ ስልክ ስለ በቀን እንግዲህ ምን ብዬ ልንገራ 6ም 7 8ም እናወራለን። ስለ አንድ ስራ እንደጨረስን በቃ እኔ ከደወልኩኝ እሷም ከደወለች አካሌ የሚባለው ነገር አይደለም። እና በጣም ደስ የሚለው የፍቅር ጊዜ ነበረ መሀላችን። እና በዛ አንግል በጣም ረጅም ጊዜ ሄደ። ከዛ የሆነ ሰዓት ላይ ጓደኛው ደወለችልኝና ዳኒ አለች። አቤት አልኳትና የቅድሟ ጓደኛ ናት? ከዛ እንዴት ናችሁ ጥሩ ላይ ናችሁ ምናምን ስትል አዎ ምን ማለት ነው አልኳት። አይ እኔ አይመስለኝም እስከ መቼ ድረስ እኔ ልደብቅ ወይ አለች። ምን ሆነሽ ነው ምናምን አልኳት። ስለ አይ እሷ ከሌላ ሰው ጋር ነች ስትል ምን አልኳት። ይሄን በቃ ሌላ ነገር ምን አልኳት። እሷ ከሌላ ሰው ጋር ነች መጃጃል ይበቃል ምናምን ስትል ባክሽ አንቺ የመንደር ወሬ ነው የምታወራው፣ ስለዚህ እኔና እሷ ለማጋጨት ነው ስላት ይሄን እንደዚህ ነው እንዴ የምታስበኝ ምናምን አለች። ከዛ በዛ ጉዳይ ልጅቷን ስልኳን ዘጋውባት፣ ከልጅቷ ጋር ተለያየን። አንተ ቀንታ ነው ይመስል? ቀንታ ነው የቅናት አለ አይደል? የቅናት አሁን የሆነ ደስ የሚለው ነገር ሰው ልጅ አንግል የሆነ የተሻለ ነገር ስታገኝ ይቀናል በሚለው ነገር ነው። ቀንታ ነው እንዴ ምናምን ብዬ ዝም አልኳት። ከወንድሜ ሚስት ጋርም አወራን። አረ ተዋት ምናምን አለችኝና እኔም በዛ ጉዳይ ታኩት። ቀጠልን እኛ ወደ ፍቅር። ለሳም ደውዬ አልነገርኳትም። አሁን እዚህ ጋር ምንም ከፍቅረኛ ምንም የመጣ ነገር የለም ማለት አልፈልግም የማለት ነገር እስከዚህ ድረስ ምንም በቃ ኖርማል ፍቅር ብቻ ነው ያለው። በቃ ምንም ነገር የለም። ምንም የሚያጠራጥር የሆነ ችግር የሚያመጣ ነገር የለም። መጣ የሆነ ሰዓት ሄደና ስደውል ማታ የሆነ ሰዓት ላይ ከ12 ሰዓት ብዙ ጊዜ ስልካታና ብዙ ጊዜ ስልኳ መስጋት ጀመረች። ሰዓት ስደውል በቃ ከአንድ ሰዓት በኋላ አጎቴ መጣ ልትለኝ ቻለች። እንዴ ምን አስበሽ ነው? እስከዛሬ ድረስ እናወራ ነበረ ምንድነው ምናምን አልኳት። አልተመቸኝም ስትለኝ እንግዲህ ለምትወደው ሰው ብለ ብዙ ነገሮችን ታረጋዋለህ። በቃ ችግር የለም ምናምን ብዬ ቀን ክላስ ነች ያገኘን ታይም እናወራለን። በዛ ፍቅራችን ጀመረ ቀጠለ። ከዛ በቃ እየሄደ እያለ የሆነ ሰዓት ላይ ማውራት አልፈልግም ማለች። ከመሬት ተነስታ ለካ የሰጠዋትም ቀለበት ጥላለች። አውጥታ ጥላለች። እሷ ሽንት ቤት ውስጥ ነው የጣለች አሉ ሆን ብላ። ከዛ ምን ሆነሽ ነው ምናምን ስላት አይ ማውራት አልፈልግም ማለች።
ነው አዎ ችግርሽ ምንድነው ስለ አይ ካንተ ጋር ማውራት አልፈልግም አሁን ላይ አለችኝ ከዛ በኋላ በቃ ለትንሽ ጊዜ እንዴ እረፍት ፈልጋ ነው አለ አይደለም የሆነ ነገር ላይ ሲጨንቅ ሊሆን ይችላል ብዙ ነገሮች ይመጣል ጭንቀት ስለሚመጣ በቃ ቆይ ተረጋጋና ሌላ ጊዜ እናወራለን ብዬ ዝም አልኩት አንድ ሳምንት ሞላ ከዛ ደወልኩት ስደውል ስልኳ ዘግ ነው ብደውል ስልኳ አይሰራም ከዛ ቴሌግራም ላይ ነበር ቴሌግራም እንዳልታለች በምንም ላገኛት አልቻልኩም ስለዚህ ቤታቸውን አላቀም እንዳልኩ ውጭ ላይ ነው እንጂ የተገናኘን ቤታቸውን አላቀም ቤታቸውን አላየም ሄደ እሷ የት እንደምትኖር አካባቢ ነው እንጂ አየር ጤና መሆኑን ነው እንጂ ማቀው አየር ጤና ወደ አላም ባንክ አካባቢ ነው ቤታቸው እስከ ቤት ሸኝታ አታውቅም አላቀም እሷም አትፈልግም መሰለኝ እንደዚህ ተባብለን የማናውቅም ሆነን ለማውራት ክላስ ነች ኦፍኮርስ የተገናኘን ሰዓት ነው የተገናኘን ከዛ በኋላ ያን አይለንተን የተባባልን አይደለም ግን መሀላችን ላይ ትልቅ ፍቅር ነበረ ትልቅ ህልም ነበረ ቃል ክዳም ነበረ ቃል ነበረ ቃል ደግሞ ፍቅር ይሆናል ፍቅር ደግሞ ቃል ነው ለኛ ለሰው ልጅ ከዛ በቃ ተቀያየረችብኝ ከዛ ያቺኛ ልጅቷን ያለች ነገር አእምሮዬ ውስጥ ተመጣ መርጠርጠር መጣ አለማንሳቷም እኮ የሆነ ጥርጣሬ አልፈጠረብም አሁን ያኔ አጎተ በጣም ሃርድ መሆኑን ነበር የማውቀው አጎቴ ስለሚቆጣኝ ነው በጣም ነው የሚቆጣለች በጣም ይቆጣል እማቆ ስቴጅ የለኝም እማቆ ላይፍ የለም ስልክ እሷን ማጣት አልፈልግም ከዚህ በፊት ፍቅር ላይ ተጎድቻለሁ ብዙ ነገሮችን አይቻለሁ ድጋሚ ደግሞ መጎዳት ስለማልፈልገው እሷን ማጣት አልፈለኩም ከዛ ስትለኝ በቃሽ ምናምን በቃሽ እንደሙድሽ አልኳት ከዛ ስልኳን ዘጋች ምንም ተዘጋጋ ጨነቀኝ በጣም ማለት ነው ከዛ ጓደኛው ጋር ደውላ አንቺ ግን ትደዋወላላችሁ እንዴ ስልኳ አይሰራም የምርሽና አዎ እስቲ እናቷ ጋር ደውይ ምናምን አልኳት እሺ ምናምን ብላ እሷም ዘማለች እኔ እናቷ ስልክ ሲሞክርላት በፊት የማውቀው ስልክ ቁጥር አይሰራም ዝግ ነበረ ስልኩ ከዛ በቃ በዛ ጉዳይ ላይ ታኩት ለምን አንድ ሰው ቀለበት ካረከው ቃል ክዳን ካለ ክፍተት ይመጣል ብለ አታስብም ካልተነጋገርክ ካልተጣላ ካልተጋጨ ምንም ነገር የሚያጣላ ነገር ስለሌለ እኔ ሽማግሌ ወረቀት ለማላክ በቃ ሐሳባችን ያን ነገር ነበር አንተ ቀጣይ ምን ላርግ ይያልኩ በቃ ከሷ ጋር ምን ያስደስታ ምን ላርግ ይያልኩ ነበር በሰዓቱ ከዛ በኋላ በቃ የሆነ ሰዓት ላይ ጉብዳ ስራ ቦታ ሆኜ ነውና አንድ ሰዓት ይመስለኛል ተደወለና አይ መጀመሪያ እንትን ነው ምንድነው መሰለ ሼር ምናምን ተደረገ ሶሻል ሚዲያ ላይ ኤፍቢ ቲክታክ ቴሌግራም ላይ ባይዘው ደግሞ ከኦንላይን ትንሽ ጠፍቼ ነበርኝ ከሶሻል ሚዲያ በቃ ጭራሽም ጠፍቻለሁ ማለት ይችላል ታኩስ ሶሻል ሚዲያ ለምን እግዚአብሔር አንዴ ሰጥቶኛል ምን ያደርግልኛል ብዬ ሶሻል ሚዲያ ራስቻለሁ በፊት የምጠቀማቸው ያን አይለም የሚሄደው ሶሻል ሚዲያ ታኩት ከዛ የሆነ ሰዓት ላይ ሼር ሲደረግልኝ አሁን ከሷ ጋር በጣም ቆይተናል ከዛ ተደወለብኝ ዳኒ ሰላም ነው ምናምን ስለ እግዚአብሔር ይመስገን እንዴ የት ሆነክ ነው አይ ስራ ቦታ እንዴ ስራ ቦታ ትሆናለህ ምናምን ስለ ምንድነው ችግር አለ እንዴ ምናምን አልኳቸው ማናት ይደወል የሆነ ልጅ አይደለም የሆነ ልጅ ጓደኛዬ ነበር ደውሎልኝ ከዛ ሶሊ እኮ አረፈች አለኝ ምን አልኩት ሶሊ አረፈች አለኝ ተቀልዳለህ እንዴ ምናምን ብዬ እኔ ጆሮ ላይ ዘጋሁት ለምን አሁንም አላማንኩም ቀልድ አለ አይደለም በቃ ሰው እንደቀል አውርተን አናውቅም በቃ ዘጋችኛ አለ ምክንያት ነው የዘጋችኝ ስልኳ አይሰራም በቃ ትመጣለች በሚለው ነገር ስጠብቃት ነበር ላገኛትም አልቻልኩም ሶሻል ሚዲያውን አጠፍታለች በምንም ላገኛት አልችልም ስልኳም አይሰራም አላቀው እና እንደዛ ስለኝ ደነገጥኩ ደንግጬ ከዛ በኋላ መልሶ ሲደውልን የምርክ ነው አልኩት አዎ አለኝ ከዛ ተቀምጬ ነው ያለሁት ስልኬን እንደዛ ወደዛ ነው ለቀኩት ወደ ታች ደንግጬዋለሁ ያላመንኩት እንዴት ሰው አንተ የሆነ ሰው ሞቷል ስለ አርፏል ስለ ምንድነው የሚሰማው በቃ እኔ ያኔ ምንድነው ያሰብኩት በኔ ጥፋት ነው አልኩት ራሴ መቼ መቀር አለለም አልኩት
ከዛ የወንድሜ ሚስት ጋር ደወልኩላትና እንደዚህ ነው እስቲ በእናትሽ ግቢ ያልኩት። ሶሻል ሚዲያ መግባት ፈራሁት ውስጤ። ከዛ እሷ አየችና ምን አረ ምንም የለም ምናምን አለች። ልትነግረኝም አልፈለገችም። ከዛ ቲጂ ጋር ቴሌግራም ላይ ሲገባ ቲክታክ ሲገባ ኤፍቢ ሲገባ በቃ ምን ብዬ ልንገር የቲክታክ አሁን ላይ የለም እንጂ 2 ምናምን አንግል ታይቷል። 2 ሚሊዮን ሄደዋል። 2.5 ምናምን ሄደዋል። ስገባ በቃ እኔ ምንድነው የሚለው ሪፕ በቃ ነፍስሽን በገነት ያኑረው ለአጸደ ገነት እግዚአብሔር አኑርሽ የኔ ውድ የኔ ትንሿ ምን በላሽ ምናምን በቃ ምን ብዬ ልንገርሽ በጣም የሚያሳዝን ቃላቶች። ከዛ ከፋኝ። የምትወደው የምታፈቅሮ የነገ የልጆቼ እናት ሚስቴ የምትላት ሞተች ስትባል ምን ታረጋለህ? ከዛ እናቴ ጋር ደወልኩኝ ነገርኳት። እናቴ ማዘነች። ከዛ የሆነ የአክስቷ ልጅ ነውና ያጎቷ ልጅ ስደውልላት ሞታለች አለ አርፋለች። እንግዲህ የአክስቷ ልጅ ይሁን ምኗም ይሁን እኔ የማውቀው ጉዳይ የለኝም፣ ግን መሆኑን ነው። ከዛ ፖሊስ ላይ አርፋለች እኮ አለኝ። አርፋለች እኮ ስለኝ በቃ ደነገጥኩኝ። እኔ የምገባበት ጉዳይ አጣሁት። ስለዚህ አረጋገጠልኝ። መሞታንም አማንኩት። እሷም ተቀበረች። እኔም ማዘኔን ጀመርኩት። ቤት ውስጥ ለ3 ቀን ተቀመጥኩ፣ የራሴ ቤት። ከዛ ጓደኞቼም ከአዲስ አበባ መጡ። እኔ እዚህ ነበር የምኖረው። ከአዲስ አበባ እኔ ቤት መጡት ያጽናኑ ማለት ሊያጽናኑ ብዙ በቃ በብዛት ተመላለሱ ጓደኞቼ ከስራ ቦታ ምናምን። አንዳንድ ልጆች መጡ። በቃ ቤተሰብ ተጨነቀ። አማራሳ ነገር ጓደኛዬ እኔ አይመስለኝም ማለት መሞቷን አላምንም ማለት እንዴት ስለ በቃ አላምንም ማለት እንደዚህ እሱ አልተቀበለ። ከጓደኛዬ ምልቅም ደግሞ ወንድሜ ነው ለናኝ። ወንድም ብቻ ሳይሆን ነገ እንዴት ነው ተስፋ የምታረግበት በእግዚአብሔር ነው አይደለም። እኔ ደግሞ ከእግዚአብሔር በታች ተስፋዬ ወንድሜ የምለው እሱ ነበርና እንዴት እንደዚህ ተናገረኝ ብዬ በቃ በጣም ነው የተናገርኩት። አንተ የኔ ሞት የኔ አዘን የኔ ችግር ለአንተ ደስታክ ነው። በኔ የሆነ ፈን ማድረግ ትወዳለህ የኔ ችግር ግዴ ምናምን ብዬ በጣም ነው የተናገርኩት። ተጣላን። ከዛ የወንድሜ ሚስት እኔ ያለሁልህ አይዞህ በቃ እግዚአብሔር ያለ ነገር ነው የሚሆነው በቃ ካጎኔ ሆነችና ከዛኛ ስቃይ አወጣች። ከለክሶም ከምኑም እንግዲህ እንዳልኩ ጥቁር ልብስ ነው የምለብሰው። ከዛ መስሪያ ቤት ሄድኩኝ። ደም ማነስ ምናምን ነበረኝና በቃ ስራ መስራት አቃተኝ። መውደቅ መጣ። ኦፍሳል መመላለስ በዛ። ምግብ አበላ ምኑ ነው የሚበላልኝ? እንዴት ነው የሚሆነው? በጣም ነው የሚከፋ እኮ በጣም የሆነ ሰው ሞቷል ስትባል የማታውቀው ሰው ራሱ ሞቷል ስትባል እኮ በጣም ነው የሚጎዳ። ደግሞ የምታፈቅሮ የምትወደው ሰው ሞቷል ስትባል ደግሞ ስቃው ምን እንደሆነ ታውቃለህ? እኔ ነኝ በእኔ ምክንያት ነው የሞተችው። በቃ ያን ነገር ነበር ስቃይ። ከዛ የሆነ ቀን ደወለችና እንዴ አልሞተችም ማለት ማን ነው የደወለው? በዚህ ጓደኛዬ ራሷ ሌላ ሰው ደወለችና አልሞተችም ማለች። ምን አልኩ? ኧረ አልሞተችም። እንዴት ና ቲክታክ ግባና ያለች። ቲክታክ ሲገባ በፊት የነበረ ፖስት የተደረገ የሷ ጠፍቶ የነበረ አዲስ ፖስቶች መጣ። እህቴ ያለሽ እንዴ በህይወት ስላ አለው የኔ ዓለም ወንድም በቃ ምን ብዬ ልንገርህ? አንተን አይደለም የምትለው እኔን አይደለም ሌላ ሰው ነው የሞሽ መስሎኝ ነበር። ኧረ በህይወት አለው። እንግዲህ ኮመንቱ ምን ብዬ ልንገርህ? እንዴ አለው ምናምን ማለት ጀመረች። ከዛ ሌላ ሰው ደውሎ እሷን ሲያወራት እኔን አድኮድ አስገባኝ። ከዛ አለች በህይወት አድኮድ አስገብቶኝ እኔ ሲሰማት በህይወት አለች። እንዴ ማፍቀር ማለት ምን ማለት ነው አልኩት። ያኔ ማፍቀር ማለት እንዴ በጣም ነው የሚያስጠላ። እንዴት ነው ማር በልተ የሆነ ነገር በኋላ ላይ መልሰ ብላ ስለው እኔ በጣም ነው የሚያስጠላ ነገር። እንደዚህ ነው ሰውነቴን አረገኝ። በህይወት አለች አልኩትና ምንም አልተናገርኩም። ዘግቼ ወጣሁት። ዘጋሁትና የወንድሜ ሚስት ማለት ለኔ እህቴ ነች፣ ከእህትም በላይ ነች። ደወልኩላትና እህቴ እኮ አልሞተች እንደዚህ አለች ስለ ምን አልከኝ? እንደዚህ
ይሄን አይል ክፋት ምንድነው አለች። ይሄን አይል ክፋት ምንድነው? ምን አረካት? ለካ እሷ ከሌላ ሰው ጋራ እንደሰማሁት ከሆነ አላየሁትም። ያላየሁትን ነገር እርግጠኛ ማለት አልችልም። የሰው ነገር እንደሰማሁ ከሆነ ከሌላ ሰው ጋራ ተጋብታ ነው የምትኖረው። ገባ? እንዴት ነበር የሚባለው? የዱሮቻችን አያታቶቻችን በፊት የሆነ ተረት ሲለው ሁለት ጉድጓድ ያላት አይጥ አትሞትም። አንዱን ጉድጓድ ብዘጋባት ሌላ በአንዷ ጉድጓድ ትገባለች። ስለዚህ እቺኛን አይጥ ድመት ሊበላት አይችልም። ሁለት አይጥ አላት። ሁለት ጉድጓድ ያላት አይጥ መቼም አትሞትም። ከዛ ያን አይል ነው ይመጣልኝ። ቀለበት ማረጋቴ፣ ቃል ኪዳን መግባባታችን፣ የእሷን ማፍቀሬን ይህን አይል እንዴ ምን አጠፋታል? እና ያስከፋኝ ጓደኛ ይገደው አገኘሁትና እንደዚህ እኔ ቅድም አላልኩም ማለት እኔ አላመንኳትም። እቺ ልጅ ጭራሽም አላመንኳትም፣ አልወደድኳትም አለኝ። ለካ ልክ ነበረ። ያን እሱ ሲነግረኝ ነገሮቹን ሰው ልጅ ነው ከልምድ ነው ብዙ ነገር የሚነግረን። እኛ ሰው ልጅ ደግሞ ሰው ልጅ መልካም ሲያስብለ መልካሙን አናየውም፣ ከፋቱን ነው የምናየው። እንዴት ነው ከነጭ ልብስ የሆነ ጥቁር ነገር ከነካት ጥቁሯ ነገር ነው የምትገኘው እንጂ ያን አይል ነጭ ሆኖ ከሰው ልጅም ስህተትም ያን ነገር ነው የምንፈልገው። እና ያን አስብ ብዙ የተናገርኩት አፈርኩት፣ ተደበኩት። የመጡት እኔ ጋር ለክሶ የመጡት እቺ ልጅ አልሞተችም፣ የዳንኤል ፍቅረኛ አልሞተች፣ በህይወት አለች፣ አልተቀበረችም ሲባል ምንድን ነው የሚያስቡት? ቀብሯ ላይ ለመገኘት ወደ ኋላ ለመልስ ብዬ ነውና ሞታለች አርፋለች ሲባል ያው በጣም ትቀራረባላችሁ፣ በአካል ተገናኝታችኋል፣ በጣም አፍቅራለች፣ አንተም አፍቅራታል። መቃብሯ ላይ የቀብር ስርዓቷ ላይ ለመገኘት እንዴት አልወሰንክም? የቀብር ስነ ስርዓቷ ላይ ከ3 ቀን በፊት ነው የተቀበረች ነው ያሉኝ። እኛ ፖስት ሲደረግ ኖ እኔ ራሱ በስልክ ሳወራ ከ3 ቀን በፊት ነው የተቀበረችው ነው የተባልኩት። ከዛ ከ3 ቀን በፊት ተቀበረች ስልክ ቤተሰብ ቡታጅራ ነው እንዳልኩ፣ ከቡታጅራ አልፎ ነው። የት አውቄ ነው የሚሄደው? ምኑን አውቄ ነው የሚሄደው? የት ማንጋ ነው የሚሄደው? ገባ? እሱማ እንደዛ ቀብሩ ላይ ቢያደርሱኝ ማን እንደሞተ ማን እንደተቀበረ እኮ ልታይ ትችላለህ። ስልክ ቀብሩ የሚሆነው ሚዲያ ላይ ነው። የሞተችም ወዶ አይስቁትም አሉ። አሁን ብዙ ነገሮችን አሳልፌ ወደ እግዚአብሔር መርጦኝ ዛሬ ላይ ታሪክ ሆኖ ነው የማወራ። ብዙ ወጣቶች አሉ ገባ? እንደኔ ያፈቀረ ሴትም ልትሆን ትችላለች፣ ወንድም ሊሆን ይችላል። ግን ምንድነው የማስበው ከሰው ልጅ የሆነ ሰውን እማትወደው እማታፈቅሩ ከሆነ አልወድህም። በቃ አሁን እንዴት ነው እኔ እናንተ ጓደኛ ነን እንበል። አይ እንደዚህ ጓደኛ ከነኝ ብዬ ነግሬ ጓደኛውና አይ ካንተ ጋር ጓደኝነት አልፈልግም ካልኩ እዚህ ጋር እኔ እናንተ በፍቅር እንደተገናኘን በጓደኝነት እንደተገናኘን መለያየት ነው። ፍቅርም ደግሞ የሆነ ሰው ስታፈቅ ስትወድ አይ እኔ ካንተ ጋር እንደዚህ አይነት አልፈልግም በቃ እናቆም ብትለኝ ግዴታ የለባትም። ገባክ? ያን ነገር ከተመቸኝ እንደ ወንድምና እንደ እህት መቀጠል እንችላለን፣ ካልሆነ መተው እችላለሁ። በፍቅር ስትለያይ እኮ መንገድ ላይ አደጋ ሊደርስብህ ይችላል፣ ልትወርቅ ትችላለህ። ያን ሰው በፍቅር ስትለያይ ያን ጊዜ የድሮ ፍቅሩን አይቶ ያንሳል። አንተን ግን ያን ሰው እምትጎዳ ከሆነ ያን ሰውዬ ጎርተ እምታልፈው ከሆነ መንገድ ላይ ብትወርቅ እንዴት ነው? ድንጋይ ወርውሮብህ ነው እንጂ የሚያልፈው ድንጋይ አያነሳብህ። ባይዞ ሰው ልጅን መጎዳት በጣም መጥፎ መከራ ነው። እና አሁን ላይ ፍቅር አልገባንም። እኛ ስለ እኔና እሷ ፍቅር አልገባንም። እኛ ሳይሆን ፍቅር አልገባንም። ስልክ አንድ ሰው ሊያፈቅር ይችላል፣ እሷ ልታፈቅረኝ ትችላለች፣ እኔ ላፈቅራት እችላለሁ። ግን እኛ ሁለታችን ስንፈቃቀር የነበረ ፍቅር አልተመጣጠነም። ምንድነው መጨረሻ የሆነ ፊልም ነው ሆነ። ሁሉም ነገር የሆነው ቀብሩም ሞቱም የነበረው ሶሻል ሚዲያ ላይ ነው። ከዛ ወደ እውነታው እንዴት ደረስክበት ወደሚለው? እውነታ እንዳልኩ ነው። ጓደኛዬ ደውላ ያን ነገር ባታስገባኝ፣ አድኮድ ባታስገባኝ፣ ድምጿን ባልሰማ እንዴት አምናለሁ? ሞታለች ተብያለሁ።
የሞተ ሰው ምንም አትፈልገውም። በቃ ግን ጸጸት ውስጥ ነበርኩኝ እኔ። እንዴት ነው በእኔ ምክንያት ነው የሞተችው እቺ ልጅ የገደልኳት እኔ ነኝ። በቃ ጥሩ ፍቅር አልሰጠዋትም፣ ንጹህ ፍቅር አልሰጠዋትም፣ አልታመንኩላትም ወይ እምሎ ነበር ችግሬ። ግን ይሄ ሁሉም ከኔ ዘንድ አይደለም የመጣ በራሷ ዘንድ ነው። ሞተችም የተባለች ያስባለችም ራሷ ነው፣ ማንም አይደለም። ለሶሻል ሚዲያ እይታ ብላ ራስን መግደል ማለት በጣም ከባድ ነው። እንዴት ነው ማህበረሰብ አለ፣ አንተን የሚያውቅ ማህበረሰብ አለ፣ አንተን የሚያውቅ አብሮ የሚማር ተማሪ አለ፣ ጓደኞች አሉ፣ ቤተሰቦች አሉክ። እሺ ይሁን የኔ ነገር ካንተ ጋር የሚኖረው በፍቅር የሚኖረው ሰው ባይዞ የአይን ፍቅር ማለት በጣም አስቸጋሪ ነው። የሆነ ሰው አይተው ብለህ ልታፈቅር ትችላለህ። የአይን ፍቅር ደግሞ ትዳር አይሆንም። ገባ? ፍቅርን ረግጠህ ስትሄድ ፍቅር አንድ ቀን ደግሞ አንተ ረግጦ ይሄዳል። በቃ ሌላ ነገር የሚመጣ ነገር ዛሬ ታዋቂ ልንሆን እንችላለን። ዛሬ ቆንጅናችን ሊያርክ በቃ የሆነ ሰዓት ላይ ሁሉም ነገር ይቆማል። ሰው ልጅ ከፍ ያደርጋል፣ ሰው ልጅ ዝቅ ያደርጋል። አንተ ማንንም አይደለም ከፍ የሚያደርገውና ያን አይደል ሰማ ወዲያው ምንድነው ያደረገው እርምጃ ማለት ዝም ነው ያልከው በቃ ወይስ ተሰማ ባላ ምን? በጣም ነው ያለቀስኩት። በነገራችን ላይ ቤቴ ውስጥ የቅድስት አርሴማ ስጦታ የተሰጠኝ ነበር ሲል አድኖት በጣም እየኔ ያልቀ እንዴት ብዬ እየየኔ ያልኩት ስልክ እናቴ ያን ይሄን አይል ነው የጨንቀሽብኝ። በቃ ክፋቴ ይሄን አይል ነው። ለካስ ታምራቷ ለኔ ነበረ። ገባ? ከክፉ ነገር ነው የጠበቀች። ዛሬ ትዳር አርጌ ኑሮዬን አርጌ ይሄ እንደዚህ አይነት ድራማ ብትሰራብኝስ ሳላቅ እስከ ዛሬ ድረስ ይሄን አኒኩስ አንድ ቀን ማለት ለኔ እርሚ ላይ ነው የሚጨምረው። እርሚ ቆሞ አይጠብቅ። ገባ? በተለይ በቃ ያኔ ነው እኔ እውነቴን ነው እኔ እመብርሃን ሰማዕቷ ቅድስት አርሴማ ብያ ሲል አድኖታን ይያል ለምኜ አጥቼ አላውቅም በህይወቴ ውስጥ ካፌ ሲል አድኖታን እንደዚህ ዞር ብዬ እኔ ንጹህ አይደለም እንደኔ አጥያተኛ የቆሸሸ ሰው የለም። ግን ሲል አድኖታን ይዤ ስለምናት ታምሯን ለኔ እማታሳየኝ ነገር የለም። እመብርሃን እኔ አሳፍራኝም መጠቅ በህይወቴ ውስጥ ሆነን ለማውራት እና ያን ነገርም የተደረገልኝ ለኔ ነው ከክፉ ነገር እኔን ለመጠበቅ። ያኔ ብዙ መጥፎ ነገር ዛሬ አንተ እኔ እንደዚህ ነጭ ነገር ለብሼ መሄድ አይደለም። ያኔ ውስጤ በጣም ነው የጠቆረኝ። ከሰውነቴ ወጣው ታማሚ ሆንኩኝ። ቤተሰቤ ተጨነቀ። እህቴ ከኔ ጋር ተጨነቀች በጣም። ከእህትም ከወንድሜ ሚስት ሳት ከእህትም እህትም በላይ ነች። ገባ? እንዴ ብዬ ልንገር ምስጥረኛዬ ነች። በጣም ብዙ ነገሮችን ለኔ ትደብቅልኛለች። ብዙ ነገሮችን አበረታታኝ ዛሬ እዚህ አበቃችኝና ከጎኔ ነበረች። እንግዲህ እመብርሃን ደግሞ አላሳፈረችኝም። ከዛ ጉድ ከዛ ጸጸት በጣም እንዴት መሰለ ጸጸት ማለት ከባድ ነው። በህይወት እንዴት ሰው ልጅ አከላይ በህይወቱ በቁም ሞተ ማለት ቀላል ነው የሚመስለው። የእውነቴ ነው የደረሰበት ሰው ነው። በአንተ በቁም መሞት ማለት እኔ እንጃ እግዚአብሔርን ብትሞት ሰላም ነው የምታገኘው። ቅየት ብዙ ነገር አተኛም እኮ ስተኛ ቅየት ነው የሚመጣብህ። ብዙ ነገር ቅየቶች ስለሚመጣብኝ አሞዶቹን ነገሮችን ራቁት። ከዛ በኋላ በቃ እኔ እንጃ የሰው ውለታ እንዴት ነው የምትከፍለው? የእውነቴን ነው። እኔ በተለይ የጓደኛዬን ጓደኛ እንኳን አይደለም ጓደኛ እንዴት ነው ጓደኛ ስትለው መተ ሻሻ ምናምን ተባብለው የሆነ ሰዓት ልትረሳ ትችል። የወንድሜን ውለታ እንዴት እንዳርጌ እንደማመልስለት አላውቅም። እኔ እውነቴን እመብርሃንን እውነት አርሴምዬን እኔን የምትወደኝ እንዴት ብዬ ልንገርህ? እኔ ኃጢአተኛ ልጇን እኔ በጣም ነው የምትወደኝ እና ሰማዕቷን እኔ እንጃ የወንድሜ ቢኒን ውለታ እመቤቴን እንዴት ብዬ ልንገርህ? አንድ እግዚአብሔር ካለ አንድ ቀን ልታገኝ ትችላለች ውለታውን። ይሄንን ብያለሁ ከቤተ ክርስቲያን በቃኝ ብዬ ትቼ እንዴ ብዬ እመብርሃን እኔ እኮ ሰማዕቷ በቃች ሲገባ ቤቴ ፊቴን እንደዚህ ነው የማዞረው። እመቤቴን የመረኝ ነው በቃ በቃችኝ አልፈልግም አልኩትና በእምነቴ ተስፋ አስቆረጠችኝ። ያኔ ሞታች ስባል ግን እንዴ ነው ወንድም ማለት ዱላ ነው መከታ። እመቤቴ መከታ ነው ነው ዳኒን ያለው አለኝ። በቃ ካደኩበት ቦታ አነሳኝ። አዘኔንም ምን ብዬ ልንገርህ? ዛሬ ያቆምኩት ለትንሽ ጊዜም ባውቀው
እቺን ጊዜ ውስጥም ብንተዋወቀው አቆመኝ እንደ ብረት መከታ ሆነልኝ። እኔ ያለሁልህ እኔ ወንድምህ ነኝ ሁሉ ነገር እያለ እንደ አባት እንደ ወንድም መክሮኝ ትልቅ ሰው እንዳይሆን ህይወቴን ደግሞ ይሄንን ከሰማሁ በኋላ ህይወቴን እንዴት ማራመድ እንደምችል ሰው ያስፈልጋል ግዴታ። ሰው ደግሞ አለ ሰው አይኖርም። ገባክ? እንዳልኩ ሰው ልጅ በህይወታችን ውስጥ በጣም አስፈላጊና አስፈላጊ ነገር ነው። ዋናኛው ነገር ለሰው ልጅ ሰው ነው መድኃኒቱ እና ለኔ መድኃኒት ነው የሆነልኝ። እግዚአብሔር ይመስገን። ደግሞ መድኃኒዓለም ደግሞ እርሜና ጤና ለሱ ሰጥቶ የእውነቴን ለኔ ያደረገልኝ መስዋዕት ደግሞ እግዚአብሔር ደግሞ ለኔ አንድ ቀን ሁሉም ነገር አመቻችቶልኝ የኔ ስኬት የሚያይበት ቀን እርሜና ጤና ከኔ ቀንሶ እግዚአብሔር ይስጠው ነው። በጣም ነው የሚገርመው። ከዛ በኋላ ደወልክላት ምን ሆነ? በፍጹም እንዴት ነው የፈሰሰ ውሃ ይታፈሳል? በቃ አንዴ እኔ አሁን እኮ እሷ እንደሞተች እኮ ነው። አሁን እኮ ሞታለች። ለኔ ልንገር እሷ እኔን እንደማውቃት አታውቅም። የሞተ ሰው እንዴት ብለህ ነው የምደውለው? እኔ ሞታለች እኮ አሁን መንገድ ላይ ባያት እኔ መንፈስ ብዬ ነው የማልፈው። በቃ እንደ መንፈስ ነገር ነው እንጂ የምትታየኝ ኖረች ነው። የመጀመሪያው ሞተች የተባለው ነገር ነው አይምሮ ውስጥ ያለው እንጂ ያው መኖሯን በቃ መኖሯ አይጠቅመኝም፣ መሞታ ነው የሚጠቅመኝ። እኔ እንደዚህ አይነቶች ምንም ይሄ በዚህኛ ቃል እኔ ለሚመጣ ህይወታችን ራሱ መልካምና ለሰው ልጅ መልካም እናስብ። እኔ ምንም ነገር አይመስለኝም። ይሄ ሁሉ ፊልም የተሰራው ዳይሬክተሩም ተዋናዩም ጸሐፊውም እሷ ራሷ ናት ወይስ ጓደኞቿ አሉ? ኧረ ባለቤቱ ነው። እንዴት መሰለህ አሁን እኔ የሆነ ፊልም ለመስራት ስትነሳ አንተ አሁን ወደ ሶሻል ሚዲያ ስትሄድ የሆነ ነገር ይዘህ አይደለም የምትሄደው፣ ሀሳብህን ይዘህ ነው የምትሄደው። ስለዚህ ድራማም ያመጣችው ደራሲው እንዳልኩ ፊልምም የጻፈችው ምኑም እራሷ ነው፣ ማንም አይደለም። ማንም ተሳስቶ ሞታለች ብለው አይፖስትክም። እንዴት ነው የምታስበው? አሁን አንተ ሶሻል ሚዲያ ላይ ገብተህ ሞቻለሁ ብለህ ራስን ትፖስታል? ካንተ ጋር የሚኖረው ማህበረሰብ የለም? እናተ ጋር የሚኖረው ማህበረሰብ የለም? ዘመዶች ጋር ማህበረሰብ የለም? ቤተሰቦቿም አልደነገጡም? በምን ያውቃሉ? የኔን ተንኮል የኔን ስህተት ቤተሰቤ በምን ያውቃል? የእውነቴን ነው። ማንም አያውቅም ስህተትን። ግን ደግሞ እኮ ስህተትን ሰርታል። ስህተት ሰርቻለሁ ይቅርታ ማለት እኮ ነው ሮባል እንዴ። ሰው ልጅ ምን አረገ? ይሄን አይል እኮ ክፉ አይደለንም እኮ እኔ እንጃ አላውቅም። እኔ አጠፍቻትም ሊሆን ይችላል፣ ግን ይሄን አይል ክፋት አልሰራውም። ምንም ያረኩት ነገር የለም። ማፍቀር ጥፋት ከሆነ የእውነት በእኔ አይደለም የምፈረድ፣ በኢትዮጵያ ሕዝብ ነው። እኔ ብቻ አይደለም ማፍቀር፣ እግዚአብሔር ሲፈቅደን እኛ አፍቃሪ ሆነን ነው ማፍቀር ነው ስራችን። እኔ ደግሞ ሰው ልጅ ይወደኛል ያፍቀረኛል ብዬ አላስብም። እኔ የራሴ ስሜት ነው የማስበው። ቤተሰብ ጓደኞች ምናምን እኔ ያመጣሁትን ቻሌንጅ ነው እንጂ ጓደኞቼ ወጥቶ የሚያወራ ምንም አይደለም። ገባ? 2.5 ቪው ወጣ ማለት ምን ማለት ነው? ስለዚህ እኔ ሞቻለሁ ብዬ ራሴ ሲፖስት ለፎሎ ነው ወይስ ለሶሻል ሚዲያ? ሶሻል ሚዲያ እኮ አያስተዳደረኝም። እኔ ዛሬ ላይ ራሴን በራሴ ሰርቼ ነው እንዳልኩ ነው። ማንም እኔ ባጣ ማንም አይሰጠኝም። አንድ ብር ልቸገር ይችላል። ታስኪ አጥቼ በእግሬ ልሄድ ይችላል። ብዙ ነገሮችን ላሳልፍ ይችላል። አሳልፌም ላላቀስ ይችላል። ግን ሞቻለሁ ብዬ ራሴ ላይ ድራማ አልሰራም። እንደዚህ አይነት ፊልምም የለም። ለምንድን ነው በግልጽ መናገር ያልፈለገችው? እንዳገባች አዲስ ህይወት እንደጀመረች አንዳንዶቹ ይናገራሉ። አዲስ ህይወት ጀምሬያለሁ፣ ይቅርታ ላረኩት ነገር በቃ እኮ አለች እኮ ደብሮኛል፣ ማውራት እኔ አልገባኝማ። እኔ ማፍቀሬን ነው እንጂ አልገባኝም። ደብሮኛል፣ ማውራት አልፈልግም ስትለኝ እኮ ማወቅ ነበረብኝ። ቀለበቱን አውጥታ ሽንት ቤት እንደጣለች ሰዎች ሲነግሩኝ ማመን ነበረብኝ። ገባ? ያን አይደለም ለሷ ቀላል ነበር ያኔ እሷም ቀላል፣ እኔም ደግሞ ዛሬ ላይ ቀላል ነው ነኝ። በጣም እንዳልኩ ነው ውስጤ በጣም ቁስል ነው። ቆስያለሁ፣ አልቅሻለሁ፣ አይኔ ጠፍቶበታል። እምወደው አልኩ እኮ በጣም ህይወቴ ውስጥ ለኔ ታሪክ የሰራች ታምር የሰራች ከህመም የዳነችኝ በሷ ጸበል ጠጥቼ እኔ እንዴ ብዬ ልንገረ ጅሩ አርሴማ ማለት እዛ ነው የዳንኩት። ጅሩ አርሴማ ማለት ለኔ እኔ እግዚአብሔርን የምሬን ነው በጣም የዳንኩበት ታምሜ ከህመሜ የዳንኩበት ገዳም ነውና ወደ ጸበል ነው የሄድኩ። ከዛ በኋላ የድርጊት ከሆነ በኋላ
አይ ከዛ አሁን ሳይሆን በፊት ላይ ነበር በጣም ሲያመኝ ነበር። አዎ ያኔ ማለቴ አሁን ከሰማው በኋላ የትም አልሄድኩም። ሆነን ለማውራት አጠገቢ የኪዳነ ምሕረት ቤተክርስቲያን አለ። እዛ ነው የሄድኩት። ማን አልክ መጀመሪያ እንዴ? እንደው ለፈጣሪ የተናገርከው ቃል ምንድን ነው መጀመሪያ? እውነት ለመናገር እንደሰማው እውነቴን ነው። አንድ መስሙር ነው በጭንቅላቴ የመጣው። ምንድን ነው እማረሳው ነገር? የዘማሪ እንግዳ ወርቅ ደጅ ጸናው ኮይቺ ኪዳነ ምሕረት የምለው ትሞክራለህ? ብዙም ባይሆንም ያው እና አእምሮዬ ውስጥ ነው ወዲያው የመጣው። ከዛ እንዳልኩ ነው ከቤተ ክርስቲያን ኮይቺ ኪዳነ ምሕረት ተጽናናው በሰዋት ምሎ መስሙር ነበረ። ከዛ እመቤቴን እማወራ ነገር አጣኝና እንባይን እንደዚህ ነው የመጣብኝ በጣም ማለት ነው። በተለይ ደግሞ እዛ የራሱ መስሙርና ሆኖ ማለት በጣም እንንጀ እንዴት ብዬ ልንገር። ከዛ እንትናው ላይ እዛው ላይ ከአውደ ምሕረቱ ቆሚ ስጠራት ዘንበል ብላየች ኪዳነ ምሕረት እምለው እመቤቴን ከጎኔ እንዳለች ነው የተሰማኝ። ከዛ ምን ማለት ተነሳሁትና በሩንም አልዘጋውም። እመብርሃንን ቀጥ ብዬ ኪዳነ ምሕረት ቤተክርስቲያን ሄድኩ። አለቀስኩ። እናቴ ከደጅሽ እኔ ነኝ የራኩሽ፣ እኔ ነኝ የገፋሁሽ፣ ይቅርታ አልልሽም፣ እኔ ይቅርታ አይገባኝም፣ ግን ማሪኝ አልኳት። የእውነቴን ነው። ሲላድኖን እንደዚህ ነው ዞር ብዬ የሚሄደው። አንቺ ማሪኝ አልኳት እና እውነትም ማረችኝ። ጠራችኝ ወደ ቤቷና ያኔ ከዛ ጓደኛዬ ጋር ደውዬ ሲነግሩ ሳቅ። የሱ ሳቅ ለኔ ምንድነው የተሰማኝ? ፈገግታዬን ነው የመለሰልኝ። በቃ እግዚአብሔር ብቻ ከዚህ ነገር ውስጥ ይጠብቃት፣ ልቦና ይስጣት። በቃ እኔ ምንም ማለት እመቤቴ እኔን እንዳዳንሽኝ ከጸጸት እንዳወጣሽ ለሷ ደግሞ ልቦና ስጫት። ባይዞ ማኑ እቺ ሴት አትወልድ ማነሽ ተብላ ሰፈር ያንቆሽሻል። እመቤቴን ከጠራች እመቤቴ የምርን በ9 ወር ውስጥ ልጇን ይዛ ነው ምስክርነት የምትወጣ ሴት ልጅ። እመቤቴን እንደዛ ነው እኔ በቃ ከዚህ ነገር ውስጥ አወጣችኝና እውነት የጨነቃችሁ ሰዎች፣ የጠበባችሁን ሰዎች እውነት ካላችሁ እመብርሃንን ጥሯት። በቃ እናቴ ካላችኋት እመቤቴን በቃ ፊት ለፊታቸው መጥተው ነው የምትቆመውና ያን ነገር ነበር የተሰማኝ። ደወለች፣ አይ ጓደኛ በመስመር በኩል አልኮል አድርጋ አገናኘችን ብለሃል። ምንም አልተናገርክም፣ በውስጥ ነው ያለቀስከው። በዛ ጊዜ ያንን ጊዜ አስብና እንደው አልኮል ገብታ ቢሆን ኑሮ በዚህ ሰዓት እንደው ዳግም እድሉን አግኝቼ ቢሆን ኑሮ አንድ የምናገረው ነገር አለ ብትል የምትናገረውን ቃል ብትነግረኝ ደስ ይለኛል። እሷ ወይም እኔ ለእሷ የምትላት ነገር ለእሷ አሁን በዚህ ሰዓት ላይ ያን ስሜት ላይ ሆነ እመቤቴ ልቦና ትስጠሽ ነው። ሌላ ነገር አለላት። የእውነቴን ነው። ለምን እንደሆነ ባይዞ ይሄን ቃላቶች ሰው ልጅ ጋር ጥሩ ሆኖ ይገኝ ብዬ አይደለም። እመብርሃንና በቃ እመብርሃን ልቦና ትስጥሽ ነው ማለት። ሌላ ነገር አለላት። ለምን እንደሆነ ተቀን ከሰው ልጅ ስህተት ከብረት ዝገት አይጠፋም እንዳልኩ ነው። እኔም ብዙ ያጠፋችሁ ጓደኞቼ ጋር ሊኖር ይችላል። ብዙ ነገሮች ግን ተምሬያለሁ ከህይወቴ። ብዙ ነገሮችን አይቻለሁ፣ ተሳስቻለሁ። እንዳልኩ ነው ብዙ ስህተቶችን ሰርቻለሁ በልጅነቴ። ዛሬም ስህተት ሰርቻለሁ እና ስህተቴ ዛሬ በጣም ነው የሰራሁት። እንዳልኩ ነው ሲለ እመቤቴን እኔን የጠበቀች
እኔ ለኔ ብላ የቆመች ፊቴን ያዞርኩባት ማለት አስበው ትልቅ ስህተት ነበረ። እና እኔ በዚህ ሰዓት ላይ ያኔ ያለቀስኩኝ ጊዜ ላይ ውስጤ እንደዛ የቆሰለ ታይም ላይ እሷ ያኔ ተናገረው ለሷ ቢባሉ እመቤቴ ልቦና ትስጥሽ በቃ እንጂ አሁን እንደሌላ ሰውን ከሃዲ ነሽ። ኧረ በፍጹም እመብርሃን መቼ በተለይ ደግሞ ለሴት ልጅ ከሃዲ ነሽ አለላት። ለምን እንደሆነ ታውቃለህ? እናቴ ሴት ነች። በተለይ ለምን እንደሆነ እንደዚህ እንዳልኩ ታውቃለህ? የኔ እናት ጀግና ነች፣ በጣም ጀግና እመብርሃንን እኔ እንጃ። ሁሉም እናቶች እናት ናቸው፣ ጀግና ናቸው። የኔ እናት ግን ትለያለች ካልኩ በምክንያት ነው። እናቴ ብዙ ነገሮችን አይታለች። አባቴ ባለሀብታም አፍታምም የሆነ ነገርም ሊሆን ይችላል። በሱ ነገር ሳይሆን እኛን ለማሳደግ እኛን ቤተክርስቲያን ውስጥ ለማሳደግ ብዙ ነገር ጥላለች። እናቴ ጀግና ነች። የትም ቦታ የማትገኝ የትም ቦታ የማትኖር እንቁ ነች። እንቁ እንዴት እንጃ እናቴን እንዴት እንደምገልጻት አላውቅም። እመብርሃን ለዛ ሴት ልጅን የማከብራት በዛ አንገል ነው። እናቴ አሁን እሷ ካዲ ብላት እናቴ ካዲ ነች ማለት ነው። ስለዚህ በፍጹም እኔ ሴት ልጅን ብትገለኝ እዚህ ጋር መርዝ እንኳን በጥብጣ ብታጠንጠኛ እመብርሃን ምንም አልላት። ለምን እናቴ ነው የምትታየኝ። እናቴ እኔ ጋር እንቁ ነች። ከምን እኔ ከሚስቴና ከእናቴ ብታመጣ እናት አትገኝም መቼም። ማስቀደም አለብንን ነገር ነው የምታስቀደመው። ጀስት ሴት ልጅን ስታስቀደም ደግሞ እናትህ እንዳስቀደምካት ነው የምትቆጥረውና በዛ አንግል ደግሞ እግዚአብሔር ልቦና ይስጥሽ፣ እመብርሃን ልቦና ትስጥሽ ነው የምላት። አሁን ዛሬ መቼም ያው ትዳሩ መስርታ ኖረች ነው እሷ እና ምን ትላታለህ? ብትጠራ ትሄዳለህ ወይ? አሁን ትገኛለህ ወይ ወይስ ምን ትላለህ? እስቲ ንገረኝ። አሁን በዚህ ሰዓት ላይ ትዳር ላይ ትሁን ተለያየች እንዴት ትሁን አላውቅም። ብታውቀው ነገር ከዛ በኋላ ያረጋግጥ ወይ እኔ ከዛ በኋላ ስለሷ ራሱ አልጠየቅኩም። የእውነቴን አልወድም ስልክ እንደዚህ ወሬ ምናምን ብዙም አልወድም፣ ብዙም አይደለውም። ለምን አንድ ሰው ትቶ ከሄደ ትቶ ሄደዋል። መለማመጥ ህይወትን አያረግም። እንዴት ነው ልመና ትዳር አያረግም። ደግሞ የሆነ ሰው በግድ ልውደድ ልፍጨረጨርብህ ነገር ሼም ነው አይደለም። ትዳር ላይ ትሁን አትሁን አላውቅም። ትዳር ላይ ከሆነች እግዚአብሔር የአብርሃምና የሳራ ያርግላት፣ በልጆች እግዚአብሔር ይባርካት። ግን እኔ ላይ የደረሰ ልጇ ላይ አይደርስባት። እምለምነው ይሄንን ነው። ትዳር ላይ ካልሆነች ደግሞ እመብርሃን ጥሩ ትዳር ትስጣው። ለሷም ደግሞ ልቦና ታማኝ ሚስት፣ ጀግና ሚስት ከህይወታ የምትማረው ልጅነት ሊሆን ይችላል። እግዚአብሔር ይስጣት። ይሄ ነገር ምንም አላት። ሌሎች ሰዎች ከኔ መማር አለባቸው ለምታስበው ነገር? ሌላ ሰው ከኔ መማር አለብኝ ለሰው ልጅ ታማኝ መሆን። በቃ የሆነ ሰውን ለኔ ታማኝ ነው አካሌ ለኔ ታማኝ ነው ብሎ ሰውን መጠርጠር ይልቅ እኔ ታማኝ ነኝ ወይ ለአካሌ እኔ ታማኝ ነኝ ብዬ ራሴን መጠርጠር መጀመሪያ ለሰው ልጅ ታማኝ ነው። የሆነ ሰውን ካፈቀርኩኝ አፈቀርኩኝ። ፍቅሩ ደግሞ ለኔ የማንመጣጠን ከሆነ በፍቅር አይ ወንድሜ እኔ ካንተ ጋር መሆን አልችልም፣ ወንድም ከሆነ ደግሞ እህቴ ካንቺ ጋር መሆን አልችልም። በቃ ከምንጎዳዳ ዛሬ እዚህ ጋር እናበቃ። ነገኛና አንቺ ወንድማሞች ሊሆን ይችላል፣ ወይን ልጄን ክርስትና ታነሻለሽ። በቃ ቤተሰብ መሆን ትችላል። ምንም ችግር የለበት። ይሄንን እንደው የህይወትን እንደ ፊልም ብንቆጥረው ርዕስ ስጠው ብትባል ምን አይነት ርዕስ ትሰጠዋለህ? ይሄ እንዲህ ውስጥ የመጣውን ነገር ማለት ትችላለህ። በአንድ ቃል ነው የምገልጸው። የፊልም ርዕስ ሲሰጥ ያው መቼም እንትን ነው በአንድ ቃል ነው የሚገለጸው። በአንድ ቃል ነው የሚገለጸውና ትክክል ላይ ግን ለዚህኛ የተዘበራረቀ ህይወት እንዴት ብዬ ነው ርዕስ የምሰጠው? ስለ የፊልሙ ባለቤት ቢሰጠውስ? የእውነቴን ነው። ፊልሙ እንዴት ምን ብዬ ልንገረን? ክህደት አይሆንም ብለሃል። ክህደት አይሆንም። ያልተዘጋ ህይወት ልበላ። ያልተዘጋ ህይወት ይቻላል። ለሶሻል ሚዲያና ለሰው ልጅ ፈገግ ብለህ ትታያለህ፣ ውስጥ ግን አንተ ብቻ ነው የምታውቀው። እኔ አሁን ዛሬ ላይ ስቃለሁ፣ ግን ውስጤ በጣም ድብን አለ ነው ያለው። በጣም የምሬን ነው። ከጥቁር ልብስ ከኔ ይነጣል። ዛሬ ግን ሰው ልጅ እንዳያቀኝ ራሴን ይዤ እወጣለሁ። ለምን ለሰው ልጅ እንቅፋት መሆን አልፈልግም። ገባ? ውስጤ ግን በጣም ቁስል ነው። ራሴን ደግሞ ለራስህ ነው መድኃኒት።
እና ራሴን ደግሞ እያከምኩት ነው አሁን ላይ። ለሰራሁት ነገር ይቅርታል ምናምን የተከሰተው ነገር ይሄ ነው ብትል ምን ትላለህ አንተ? እኔ እኮ ይቅርታ ልጠየቀኝ አይገባትም። ለምን ይቅርታ የምትጠየቀው ክርስቶስን ነው። ለምን እንደሆነ ያን ክርስቶስ እንኳን እንደዛ ተገርፎ ተመቶ ስንት ጊዜ ተደርጎ ቀራኒዮ ላይ ሲሰቀል ምን አለ? አምላኪዮ የሚሰሩትን አቅም ይቅር በላቸው ነው ያለ። ስለዚህ እኔ ማን ሆኜ ነው ይቅርታ ሰው ልጅን የሚከለክለው? ለሰው ልጅ ይቅርታ ማድረግ እኔ ማን ሆኜ ነው? ምንም አትላትም። እኔ እመቤቴን እኔ ዛሬም ይቅርታ አድርጌላታለሁ፣ ግን ክርስቶስን ይቅርታ ትጠይቅ፣ እመብርሃንን ክርስቶስ ይቅርታ ትጠይቅ እንጂ እኔን አይደለም። እኔ አሁንን ዛሬም ነገም ክፉ ነገር አልመኝላትም፣ ግን እኔ ፊት ለፊት ቆማ ይቅርታ የምትለኝ ትላለች ወይ? እንዴት አንደበት ይኖራታል? እንዴት ነው የሆነ ነገር እንዴ? ሰው ልጅን ገለክ ስለገደልኩ ይቅርታ ማለት አይከብድም? እንዴት ነው የአባት ልጅ ገለክ እናቷን ልጇን አታ እናቴ ልጅሽን እኔ ነኝ የገደልኳት እንደ ማለት እኮ ነው። ስለዚህ አይከብድም? አሁን ፈጣሪ ያርገውና ወደፊትስ ሰው ሰርጉም ላይ ይገኛል፣ ምንም ላይ ይገኛል፣ ሀዘን ላይም ይገኛል። በቃ ከዚህ በኋላ ያለው ነገር ሁሉ ተቋርጧል ማለት ነው። የፈሰሰ ውሃ አይታፈስም። አሁን እኔ ጨርሻለሁ። መቼም ወደ ኋላ የምንመለስበት ህይወት የለንም እኮ ወደፊት ነው። ወደ ኋላ እንዴት መሰል የሆነ ሰው አንዴ አጥፍቶ ይቅርታ ብሎ ሁለተኛ ሲመጣ ህይወት ውስጥ እንደሚበጠብጥ ማወቅ አለብን። ያው ይቅርታ ገደብ አለው። ጓደኛም ከጓደኛ ጋርም ስትኖር ገደብ አለው። ሁሉም ነገር ፍቅርም ገደብ ሊኖር ይገባል። አሁን ላይ የማስበው ነገር ከሷ ጋራ ሳይ ህይወቴን እንዴት ነው ማሻሻለው፣ ራሴን እንዴት ነው የምለውጠው፣ ምን መስራት አለብኝ እንጂ ድጋሜ ከሷ ጋራ ተመልሼ አረ ይሄን ቃል ራስ እንዴት ነው አይ የማይሆነው ነገር ነው። እውነተኛ ፍቅር ከዛ በኋላ የመጡ ነገሮች የተከሰቱ በህይወት ውስጥ የሉም? ከዛ በኋላ ማመን አቁመሃል ወይስ አሁንም ይሄ ነገር ይፈጠራል ብለህ ፍራቻ ተፈጥሮባል? ከዛ በኋላ የጀመርከው የፍቅር ግንኙነት አለ? አይ በፍጹም የለም። የፍቅር ግንኙነት ሲጀመርም አልጀመርኩምም፣ የምፈራበትም ምክንያት የለኝም። እኛ ስንፈጠር ራሱ ለፍቅር ነው የተፈጠርነው። ስለ እንደ ሌሎቹ ፍቅር ክፉ ነው፣ እኔ ከዚህ በኋላ ሰውን ልጅን አላምንም፣ እኔ ሰውን ልጅን አላፈቅርም፣ በፍጹም አይደለም። ለምን እንደሆነ ታውቃለህ? ሰው ነኛ፣ ፍቅር ሊይዘኝ ይገባል እንዴ። እኔ የአንድ ሰው ተሳሳተ፣ እቺ ልጅ ተሳሳተች ጎደችኝ ብዬ ሌላ ሰው መጎዳት የለብኝም። በቃ እኔ ለኔ ያለችኝ ነገር እመብርሃን ነገም ከነጎዳም ይመጣል፣ የትም አይሄድም። እኔ በፍቅር ምናምን ተስፋ ቆርጦ ምናምን አይደለም። ተስፋ ለምንም አልቆርጥም፣ ግን ለፍቅር ገና ነኝ። አሁን ላይ አእምሮዬ ውስጥ ላለ ነገር ለፍቅር ዝግጁ አይደለሁም። ኦኬ፣ አልዳንኩም፣ ጊዜ እፈልጋለሁ። አዎ እንዴ ሲጀመር ራሱ አላስብም። አሁን ላይ ፍቅር ጊዜውን ሲደርስ ይመጣል፣ ግን አሁን አይደለም፣ ገና ነው። እንዴት ነው እስቲ ቤት እኮ አለ መሰረት አይቆምም። መጀመሪያ መሰረት ያስፈልጋል። ለፍቅር ደግሞ ዝግጁ መሆን አለብን። ስለዚህ ለፍቅር ዝግጁ አይደለም አሁን ላይ። በመጨረሻ የምትለው ነገር አለ? ለሷስ የምታስተላልፈው መልእክት አለ? ለሌሎችስ እንደዚህ ለሚያደርጉ ሰዎችስ መልእክት አለ? ያው እሷንም ለሌሎችም እንደዚህ ለሚያደርጉት ነገር እግዚአብሔር ልቦና ይስጣችሁ። በቃ እግዚአብሔር ማሪ ነው፣ እማራችሁ። ሁላችንም እግዚአብሔር ይማረን። ግን ዛሬም ነገም እመመክራችሁ ከራሴ ተነስቼ የምነግራችሁ ነገር የማይሆንን ፍቅር ከሆነ ማቆም አለብን። አንጀምር። ከጀመርንስ ተሳስተን ያን ነገር ጀምረን ከሆነ ግን መሀል ላይ ከሆነ ያን ነገር ስህተት መሆኑን ካወቅ መሀል ላይ እናቆም የሚለው ቃል ካፋችን ይወጣ። በቃ ሼም ምናምን አይዘን። ዛሬ እኔ ብጎዳ ነገ ላልጎዳ ይችላል። አሁን እኮ ለጊዜ ነው የሞትኩት። ያኔ ነገሮቹ ብቋጨ አንደኛ ጊዜን አይቃጠልብኝም፣ ሁለተኛ በዚህ ስቃይ ውስጥ ሞታለች ብዬ ስቃይ ውስጥ አልገባ። መሞታ ስቃይ ነው፣ ጸጸቱ ስቃይ ነው፣ ጊዜ ማቃጠል ስቃይ ነው። ስለዚህ ብዙ ስቃዮቹ ስላለ ለሰው ልጅ ክፉ ከምንሆነው ይልቅ በአንዴ እናቆም ብለን ነገሮቹን ከት ማረጋት፣ ከዛ ሌላ ህይወት መጀመር፣ ወንድምነት፣ ጓደኝነት፣ መተሳሰብ ይኖር ነው የምለው። ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። አንዱ ይወድቃል ሌላ ሲነሳ